በሚያወሩ ሰዎች መካከል መጥተህ ሰማይን ስታወራ ልዩነት ትፈጥራለህ። የተበተኑትም ይላል በሄዱበት ሁሉ ቃሉን ሰበኩ። ክርስቲያን በየትኛውም መንገድ ይውጣ፣ በየትኛውም መንገድ ይሄድ፣ ምንም አይነት ኬዝ ይፈጠር፣ የሱ ሚሽን አንድ ነው፣ ቃሉን ማውራት። ስለሚጨመረው አታውሩ፣ ስለ ዋናው ስለ ሰማይ ስታወሩ መንፈስ ቅዱስ መንቀሳቀስ ይጀምራል። መንፈስ ቅዱስ ኃይሉን መስጠት ይጀምራል። ይሄ ምድር አጥቼ አልመጣሁም፣ ሰማይ ናፍቆኝ ነው የመጣሁት። ስራ በምዕራፍ 8 ላይ እንደምታውቁት እዚህ ጋር ያለው ኬዝ ባንድም በሌላም የእስጢፋኖስ ሞት ነው የቤተ ክርስቲያንን መስፋት እዚህ ስፍራ ላይ የሚናገረው። በምዕራፍ 7 ላይ እስጢፋኖስ በተናገረው ስብከትና ንግግር ምክንያት እነዚህ 70 ሽማግሌዎች እነሱ ፊት ነው እንግዲህ በሴንሄድሪክ በሚባለው በጣም አስፈሪ በተባለው ኮርት ላይ ቀርቦ ከአብርሃም የሚጀምረውን የጸጋ ወንጌል እየነገራቸው በአባቶች የተፈጠረውን ሚስቴክና ስህተት እንዳይሰሩም እየነገራቸው ከዮሴፍ ጀምሮ በሙሴ በኩል አድርጎ እንደገና ደግሞ በሙሴ የተተከለችዋንም ያችን ድንኳን እስከ ዳዊት ድረስ እንዴት እንደሄደችና ከዛ ደግሞ ሰለሞን ደግሞ መቅደሱን እንዴት እንደሰራ በሚገባቸው መንገድ ከነገራቸው በኋላ የመራራ አስተሳሰብ ስለነበራቸው ጠንከር ያለ ቃል ይናገራቸዋል። ልባችሁና ጆሮአችሁ አልተገረዘም ሚል ትንሽ ጠንከር ያለ ለየት ያለ የስብከት መንገድ ነው የሚጠቀመው። ያንን ነገር በሚናገርበት ጊዜ እንደምታውቁት ተቆጥተው እንደወገሩት እንደገደሉት ምዕራፍ 7 ይነግረናል። ምንም እንኳን ሰይጣን በዚህ አቅጣጫ ላይ ያለውን መንገድ እነሱን ለማጥፋት ወይም ደግሞ እነሱን በኔጌቲቭ መንገድ ቢሄድም እግዚአብሔር ሁሉ ጊዜ ያለህን የመጨረሻውን ነገር እስኪ አድርግ ይለውና ሰይጣን ያለ የመጨረሻውን ክፋት ሲጠቀም እግዚአብሔር ደግሞ ለራሱ ዓላማ ይጠቀምበታል። እና እዚህ ጋር የእግዚአብሔርን የበላይነት እንደምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ላይ እንደተናገረው ኃይልን ትቀበላላችሁ፣ ከዛ በኋላ በኢየሩሳሌም ከዛ በይሁዳ ሁሉ ይልና በይሁዳ አካባቢ በአውራጃው ጠቅላላ ከጨረሱ በኋላ ወደ ሰማሪያ ቀጥሎ ከዛ እስከ ምድር ዳር ወይም ደግሞ በዛ ጊዜ ምድር ዳር ተብሎ የሚታሰበው ሮም ስለሆነ ያው ጳውሎስ እንደገና እንደሚቀበል ታውቃላችሁ። ብዙ ወደዛ አልሄድም። ሐሳቡን ግን ሰፋ ባለ መልኩ አይተን ወደዚህ እንድንመጣ ብዬ ነውና ከቁጥር 1 ጀምሮ ነው ባነበው። በዚያ ቀን በኢየሩሳሌም በነበረች ቤተክርስቲያን ላይ ታላቅ ስደት ተነሳ፣ ከሐዋርያትም በስተቀር አማኞች በሙሉ በይሁዳና በሰማሪያ ይላል። እዛኛው ኢየሩሳሌም ተፈጽሟል። አሁን በይሁዳና በሰማሪያ አውራጃዎች ሁሉ ተበተኑ። በኢየሩሳሌም ብቻ እንዳይቀሩ ከኢየሩሳሌም አልፈው በይሁዳ ሁሉ ከዛስ በሰማሪያ እንደገና ደግሞ እስከ ምድር ዳር ድረስ ይላል። ሰው በትምህርታችሁ ሞልታችሁታል የሚል ከኢየሩሳሌም ጀምሮ ያለው እንደተፈጸመና ያለን ቁጥር 4 ላይ ምን ይላል? የተበተኑትም ይላል በሄዱበት ሁሉ ቃሉን ሰበኩ ይላል። እኔ ያስኩት አዲሱ መደበኛ። እስኪ በሉ የተበተኑት በሄዱበት ሁሉ በሉ እስኪ ቃሉን ምን አሉ? ቃሉን ሰበኩ። ሃሌሉያ። ፊልጶስ ወደ አንዲት የሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው። ብዙ ሕዝብም ፊልጶስ የተናገራትን ሃሌሉያ የተናገራትን አንድ ሲሰሙ ያደረጋትን ተአምራትና ምልክት 2 ሲያዩ አንድ ልብ ሆነው ይላል ያደምጡት ነበር። ሲሰሙ ሲያዩ ከዛ ያደምጡት ነበር። እርኩሳን መናፍስት እየጮሁ ከብዙ ሰዎች ወጡ፣ ብዙ ሽባዎችና አንካሳዎችም ተፈወሱ። ከዚህ የተነሳም በከተማይቱ ታላቅ ደስታ ሆነ። እስኪ በደንብ አሜን ሃሌሉያ። በጌታ በኢየሱስ ስም ዛሬ ይሄንን እናውጃለን። አንድ ነገር እናገርባችኋለሁ። የተበተኑት ሁሉ እንዴት እስጢፋኖስ እንደሞተ እንዴት እንዳሳደዷቸው እንዴት እንዳስቸገሯቸው እንዴት ክፉ ሰዎች እንደሆኑ እያወሩ ዞሩ አይልም። የተበተኑት ሁሉ ምኑን ቃሉን እየተናገሩ ዞሩ ይላል።
ሃሌሉያ። በምንም አይነት መንገድ መበተንና እዛ አካባቢ ላይ የተለያዩ ነገሮች ይፈጠሩ፣ ግን እግዚአብሔር ሐሳቡን በእነሱ ውስጥ ሆኖ ወንጌሉን ምን ያደርግ ነበረ? ያደርስ ነበረ። ስለዚህ በዚህ ነው የምባርካችሁ። ኢየሱስ ጌታ ነው። እዚህ ጋር 3 ሐሳብ ላንሳ። አንደኛው ፊልጶስ ወደ አንዲት የሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ማንን? እስኪ በደንብ ጮክ በሉና ክርስቶስን በሉስ። ክርስቶስን፣ መሲሁን፣ ኢየሱስን ሰበከላቸው። ከዛስ ብዙ ሕዝብም ፊልጶስ የተናገራትን መጀመሪያ ምን ሲሉ ሲሰሙ፣ መጀመሪያ መስማት መጣ። ከዛ የሚያደርጋትን ነገር ማየት መጣ። በእነዚህ ሁለቱ ውስጥ ደግሞ ማዳመጥ ወይም ደግሞ ማስተዋል። ይኸውላችሁ እንደዚህ ይላል፣ ያዳምጡት ነበር። መጀመሪያ ሰምተውታል፣ ከዛ ደግሞ አይተዋል የሚያደርገውን። ከዛስ ወደ ውስጠኛው አስገብተው አዳመጡት። ማዳመጥና መስማት ይለያያል። ኢየሱስ ታስታውሳላችሁ፣ ትሰማላችሁ ግን ምን አትሉም? አታዳምጡም ይላል። ታያላችሁ ግን አትመለከቱም። አሁን መጀመሪያ ሰሙ፣ የሚያደርጋትን ተአምራት አዩ። ከዛስ በአንድ ልብ ሆነው አደመጡት ይላል። ልክ ሲያደምጡት የወሰኑት ውሳኔ በዛች ከተማ ላይ ይኸው ከዚያ የተነሳ አድምጠው ተቀብለው ከመዋሃዱ የተነሳ በዛች ከተማ ታላቅ ደስታ ሆነ። አሜን። በሄዳችሁበት በተበተናችሁበት ቃሉን ማውራት ይሆንላችሁ፣ ቃሉን መስበክ ይሆንላችሁ። ክርስቲያን በየትኛውም መንገድ ይውጣ፣ በየትኛውም መንገድ ይሄድ፣ ምንም አይነት ኬዝ ይፈጠር፣ የሱ ሚሽን አንድ ነው። ቃሉን ማውራት፣ ቃሉን መስበክ፣ ቃሉን መናገር፣ ኢየሱስን መስበክ። ኧረ ተው በደንብ አሜን። እዚሁ ክፍል ላይ አንድ ሲሞን የሚባል ሰው በአካባቢው እንደነበረ እዛው ክፍል ውስጥ ይናገራል። ሲሞን የሚባለው ይሄ እየተቀበለ የሚሰጠው ሰውዬ ጠንቋይ ነው ይለዋል መጽሐፍ ቅዱስ። እሱም ምልክት ያደርጋል፣ እሱም ተአምራት ያደርጋል። መለኮታዊ ኃይል እሱ ነው እያሉ ይላል። አዲሱ ላይ እንደዛ ነው የሚለው። በነባሩ የእግዚአብሔር ታላቅ ኃይል ይህ ነው እያሉ ያደምጡት ነበር። እዚህ ጋር ደግሞ መለኮታዊ ኃይል ነው። አጨራረሱም ራሱ ታሪክ ስታጠኑ ከነነፍሴ ቅበሩኝና በሶስተኛው ቀን እነሳለሁ ብሎ እዛው ነው ሞቶ የቀረው። እንደዛ አይነት ሂስትሪ ነው ያለው። እና ይሄ ሰው ተአምራትም ያደርጋል፣ ምልክትም ያደርጋል። በአካባቢው ላይ ደግሞ እርሱ ታላቅ ኃይል እንዳለው ሰዎች ሁሉ የሚያዩበትን የሚያምኑበትን ነገር ሰርቷል። ግን ይላል መጽሐፍ የፊልጶስን ቃል በሰሙት ጊዜ ምን ሰሙ? ፊልጶስ መጥቶ ሌላ ነገር አላወራም። ያወራው የኢየሱስ ስም። እስኪ የኢየሱስ ስም በሉ እስኪ። ስለ ኢየሱስ ስም፣ ስለ እግዚአብሔር መንግስት፣ እነዚህ ሁለት ነገሮች ሲሰበኩ መንፈስ ቅዱስ ሪያክት ማድረግ ይጀምራል። በሰው ልብ ውስጥ መስራት ይጀምራል። ሰማያዊ ነገር ሲወራ፣ የኢየሱስ ስም ሲነሳ እኔን ያከብረኛል እንዳለ ማለት። የተበተኑት ቃሉን እየሰበኩ በሄዱ ጊዜ ፊልጶስ የተናገራትን ቃል ሰሙ፣ ያደረጋትን ተአምር አዩ፣ በልባቸው አደመጡት። እግዚአብሔር በአገራቸው ላይ በመንፈስ ቅዱስ የሆነ ታላቅ ሰላም፣ ታላቅ ደስታ። ኧረ አሜን። በአካባቢያችሁ ላሉ ሁሉ የደስታ ምንጭ ያድርጋችሁ፣ የሰላም ምንጭ ያድርጋችሁ፣ የእረፍት ምንጭ ያድርጋችሁ። እስኪ በደንብ አሜን። የሰላም ምንጭ መሆን ትፈልጋላችሁ? በሰፈራችሁ የእረፍት ምንጭ መሆን ትፈልጋላችሁ? ሁለት ነገር አድርጉ። አንድ፣ ኢየሱስን ብቻ ሰበኩት። ሁለት፣ ስለ ሰማይ ብቻ አውሩ። ኧረ አሜን ነው ወይ? ስለሚጨመረው አታውሩ። ስለ ዋናው ስለ ሰማይ ስታወሩ መንፈስ ቅዱስ መንቀሳቀስ ይጀምራል። መንፈስ ቅዱስ ኃይሉን መስጠት ይጀምራል። በዚች ምድር ላይ መናገራለሁ በኢየሱስ ስም። የኢየሱስ ስም ይሰበክ፣ የኢየሱስ ስም ይወራ፣ ስለ ሰማይ ይነገር። ሃሌሉያ። ምድርን በሚያወሩ ሰዎች መካከል መጥተህ ሰማይን ስታወራ ልዩነት ትፈጥራለህ። የራሱን ሌጋሲ በሚያወራ መካከል መጥተህ ስለ ኢየሱስ ስታወራ ልዩነት ይሆናል። አጠገባችሁ ያለውን ሰው እንደዚህ በሉት፣ አካባቢ ላይ የደስታ ምንጭ ትሆናለህ፣ የሰላም ምንጭ ትሆናለህ። ምክንያቱም በሉት፣ የምታወራው ኢየሱስን ነው፣ የምታወራው
ስለ እግዚአብሔር መንግስት ነው። እስኪ በደንብ አሜን። ተበትነው እኮ ነው በስደት ተበትነው ባንድም በሌላም ሲበተው የእግዚአብሔር አጀንዳ የእግዚአብሔር ዘላለማዊ ሐሳብ እየተፈጸመ ነው። ግን ቢያውቁትም ባያውቁትም የተበተኑት ሰዎች ስለሌላ ነገር አላወሩም። እንደውም መጽሐፍ ቅዱስ እንደዚህ ይላል። በጣም ከባድ ነበር። ከባድ መሆኑን የምታውቁት በጸሎት የተጉ ሰዎች ብቻ ናቸው እስጢፋኖስን ራሱን ለመቅበር እድል ያገኙት። በጣም ከባድ ነው። በጸሎት የተጉ ይለዋል። ለመቅበር እንኳን ተበትነው ማለት ግን በተበተኑበት ቦታ ሁሉ ሃሌሉያ ኢየሱስን አንድ አይነት ሊመስል ይችላል። ግን ነግራችኋለሁ ሁሌ ማለዳ አዲስ የሆነ በሕያውነቱ ውስጥም አዲስ የሆነው ኢየሱስ በእናንተ ይሰበካል። ምድር ታርፋለች። እስኪ በደንብ አሜን። እስኪ የተበተኑት ሁሉ በሉ እስኪ በሄዱበት ሁሉ ቃሉን ሰበኩ በሉ። በዚህ ነው መባረክ። በሄድክበት ሁሉ ቃሉን ብቻ ማውራት። አረ አሜን ነው ወይ? በሄድክበት ቦታ ኢየሱስ ብቻ ማውራት። በሄድክበት ቦታ ስለሚያልፍ ነገር ሳይሆን ስለ ዘላለም ማውራት፣ ዘላለምን መተረክ፣ ዘላለምን መኖር፣ ዘላለምን ማውራት፣ ዘላለምን ወደ ምድር ማምጣት። ሃሌሉያ! የእግዚአብሔር መንግስት ምስጢር ለእናንተ ተሰጣችኋለች አለ ኢየሱስ። የእግዚአብሔርን ምስጢር ለሌሎቹ አልተሰጠችም። ለምን? እያዩ አያዩም፣ እየሰሙ አይሰሙም። እናንተ ግን ስለምታደምጡ፣ እናንተ ግን የሚለው ስለሚገባችሁ የሰማይን ምስጢር መግለጥ ትችላላችሁ። የሰማይን ምስጢር ማወቅ ተሰጥቷችኋል። እስኪ በደንብ አሜን። እስኪ የተበተኑት ሁሉ በሉ እስኪ በሄዱበት። ዋው! በሄዱበት ማን ነው ዛሬ ይሄን ይዞ የሚወጣ? በሄዱበት አሜን። በቃ ሌላ ድምጽ በኢየሱስም ይቆረጥ፣ በኢየሱስም ይቆረጥ። በሄድክበት ኢየሱስን አውራኝ የሚሉበት፣ በሄድክበት ስለ ኢየሱስ ንገረኝ የሚሉበት፣ በሄድክበት ስለ ሰማይ ንገረኝ የሚሉበት። አረ አሜን ነው ወይ? እኔ ከዚህ በፊት በሄድኩበት ቦታ የእግዚአብሔር ነገር በጣም ከመፈለግ የተነሳ ቤት ለቤት አለ ምናምን የተባለበት በሙሉ ባልበሰልኩባቸው ጊዜያቶች ስዞር ነበርና እኔ ሰማይን ፈልጌ ስመጣ ምድርን ያወሩኛል። እኔ ምድር አጥቻ አልመጣሁም፣ ሰማይ ናፍቆኝ ነው የመጣሁት። ኢየሱስ ጌታ። ስለዚህ እኔ በእርግጠኝነት ሰማሪያ ብኖር ኖሮ አማን ነበር ምለው። ለምን ካልከኝ እዛ ስፍራ ላይ ጠንቋይ የሚሰራው ነገር ሳይሆን ያስፈለገኝ፣ የምድር ኬስ ሳይሆን ያስፈለገኝ ስለ ሰማይ መንግስትና ስለ ኢየሱስ ስም የሚያወራኝ ሃሌሉያ፣ ሰላምን የሚሰጠኝ ሃሌሉያ። እስኪ እንደዚህ በሉ፣ ስሙ በሉ እስኪ እንደሚፈስ ዘይት ነው በሉ እስኪ። እንደሚፈስ ምንድን ነው? ዘይት ነው። በገንዘብ የማይገኝ አሜን ነው ወይ? በእውቅና የማይገኝ፣ በብቃት የማይገኝ፣ በምድራዊ ጥበብ የማይገኝ፣ በእግዚአብሔርና በእግዚአብሔር ብቻ እንዲሁ በጸጋ የሚሰጥ ሃሌሉያ። የተበተኑት ሁሉ በዞሩበት በሄዱበት ሁሉ የእግዚአብሔርን ቃል ዋው! አሜን። የተናገራትን ቃል ሲሰሙ ከሰሙ በኋላ ደግሞ የሚደረገውን ነገር ሲያዩ፣ ሰምተው አይተው ከዛስ አስተውለው፣ መጽሐፍ እንደዚህ ይላል፣ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል ዕብራዊ ጸሐፊ። አያችሁ፣ የሰሙት ቃል ሰምተዋል፣ ግን አልተዋሃደም። አይተዋል። ታውቃላችሁ አይደል? እነዚህ እስራኤላውያኖች ሲወጡ ያላዩት ነገር የለም። ኢቭን ሰምተዋል፣ ድምጽ ሰምተዋል፣ ብዙ ነገር ሰምተዋል። ግን ቢሰሙ መጨረስ አልቻሉም። ለምን ሲባል አልገባም። የገባባቸው ሁለት ሰዎች ብቻ ነበሩ። ሁለቱ ሰዎች ስንፍና አያወሩም። በምድረ በዳ መቃብር ስለሌለ ከእንደዚህ አወጣን አይሉም። እነዚህ ሰዎች በእምነት አብረው ነው የሚሽከረከሩት። በዛ ተራራ ካሌብና ኢያሱ ያ ሁሉ ሕዝብ እያጉረመረመ እነሱ ሃሌሉያ እንገባለን፣ እንወርሳታለን፣ እንደተናገረው ያደርገናል፣ እግዚአብሔር ይወደኛል፣ እግዚአብሔር ያፈቅረናል፣ እግዚአብሔር ባይወደን ኖሮ አያስወጣንም ነበረ፣ እግዚአብሔር ይችላል እያሉ አሜን ነው ወይ? ኢየሱስ ያድናል።
የተበተኑት ሁሉ ስንፍና አላወሩም። ያወሩት በሄዱበት ሁሉ ቃሉን ሰበኩ። አሜን አሜን። የተበተኑት ሁሉ ሲል 11 ሐዋርያት ናቸው አይደሉም? 11 ሐዋርያት ፕላስ አንድ ደግሞ አይደለ? በይሁዳ ፈንታ ተጨመረ 12 ፕላስ 120 አይደል? ፕላስ 3000 5000 ፕላስ በየዕለቱ ይጨመሩ ነበር። እነዚህ ሁሉ በኢየሩሳሌም ምድሪቷን ምክንያት ሞላችሁት በትምህርቱ ተብሏል። እንደገና ደግሞ በጣም ብዙ ሰዎች ወደ ጌታ መጥተዋል። እነዚህ ሁሉ ከሐዋርያት በስተቀር ሁሉም ተበተኑ። ከሐዋርያት በስተቀር ለምሳሌ 10,000 ቢሆኑ 12ቱ ቀርተው 9880 ምናምኖቹ ተበተኑለት። እነዚህ ሁሉ በሄዱበት ሁሉ ምኑን ቃሉን ሰበኩ። አረ አሜን። አጠገባቸው ያለውን ሰው አንተ ሰባኪ ነህ በሉት እስኪ። ይሄ የመድረክ ጉዳይ አይደለም። በሄድክበት ሁሉ የምታወራው ወንጌል ተሰጥቷል። ሃሌሉያ ሃሌሉያ። ፊልጶስ እልፍ አለ ሲያወራ ሲያሳያቸው ተአምራት ሲያደርግ በአንድ ድምፅ ሆነው አደመጡት። ወደ ውስጥ አስገቡና በዛች ምድር ሁሉ ሰላም ሆነ፣ ረፍት ሆነ፣ ደስታ ሆነ። በኢየሱስ ስም በጀሞ ላለችው ቤተክርስቲያን ጸልያለሁኝ። በዛ ስፍራ በኢየሱስ ስም በአገልግሎታቸው ሰላም ይሁን። በቡልቡላ ደግሞ ላለችው ጸልያለሁ። በዛ ስፍራ ለብዙዎች ሰላም ይሁን፣ ለብዙዎች ደስታ ይሁን፣ ለብዙዎች እረፍት ይሁን። የሚሰበከው ወንጌል ያሳርፋቸው። የሚሰበከው ወንጌል ልባቸውን ይንቃው። በኢየሱስ ስም የሕይወት አቅጣጫቸውን ይቀይሩ፣ ንስሐ ይግቡ፣ ወደ ጌታ ይምጡ። የመጽናናት ዓመት ይሁንላቸው። ከዚህ የተነሳ ከተማዋ ደስታ በደስታ ሆነች። አሜን ነው። ስለዚህ የተበተኑት ሁሉ እቺ ነው ይዛችሁ ላይ የምትወጡት በሄዱበት ሁሉ። አሜን። እስኪ በደንብ አሜን። በሄዱበት ሁሉ የቃሉን ብርሃን ያበሩ። ሃሌሉያ። ኢየሱስ ጌታ ነው። በሄዱበት ሁሉ ሐሜት እያወሩ አይልም። በሄዱበት ሁሉ ይሄን የተገለጠ ቃል እያወሩ ሃሌሉያ። በሄዱበት ሁሉ የራሳቸውን እንጀራ እያሳደዱ አይልም። በሄዱበት ሁሉ ይህንን ቃል እየሰበኩ ወንጌሉን እየሰበኩ ዛሬ እንዲህ ብዬ ባርካለሁ። በምትወጡበት በምትገቡበት ሁሉ የእግዚአብሔር ቃል ካፋቸው አይታጣ፣ በኢየሱስም አይታጣ። መናገር፣ ማውራት፣ መስበክ ይሁንላችሁ። ብዙዎች ልባቸው ይነቃ፣ ይስሟችሁ፣ ያድምጧችሁ። ተአምራት ይከተላችሁ፣ ኃይሉ ይከተላችሁ። በእናንተ ምክንያት ሰላምና ረፍት ለሰዎች ይሆን። አንተን ከሰማሁበት ቀን ጀምሮ ረፍት ያለው እንቅልፍ ተኛው ይበሏችሁ። በኢየሱስ ክርስቶስ ስም ይበሏችሁ። የሰላሙ ጌታ በእናንተ ውስጥ አለ አይደለ? በኢየሱስ ስም የሕይወት ውሃ ወንዝ ከሆዳችሁ ይፍለቅ። የሚጠጣ ሁሉ ይርካ። የሚጠጣ ሁሉ ሰላም ያግኝ። የሚጠጣ ሁሉ ሐሴት ያግኝ። ቃሉን አጎረሰኝ አለ ሕዝቅኤል፣ እንደማር ጣፈጠኝ። ከእናንተ አፍ የሚወጣ ቃል የብዙዎች የመዳን ምክንያት ይሁን። በኢየሱስ ስም ይሁን። እጆቻችሁን ከፍ አድርጉ። ታንኪው አባባ። በቃ በሄድኩበት ሁሉ የተበተኑት ቃሉን እየሰበኩ እንደሚል እስኪ በደንብ አሜን። ዛሬ እንደዚህ ይሆንላችኋል። በቃ ምላስ ላይ ያለ ያልተገባ ነገር ነቅዬ እጥላለሁ። በኢየሱስም ነቅዬ እጥላለሁ፣ ነቅዬ እጥላለሁ። ለብዙዎች የመጽናናት ምክንያት የሆነ የእግዚአብሔር ቃል ካፍ ይውጣ፣ በኢየሱስም ይውጣ። ቢያንስ ለቤተሰብ እረፍት ይሁን። ቢያንስ ለአካባቢ እረፍት ይሁን። ለቀበሌ እረፍት ይሁን። ባለህበት ዲፓርትመንት እረፍት ይሁን። በምትሄድበት በምትገባበት ታክሲ ውስጥ እረፍት ይሁን። እግዚአብሔር በመንፈሱ ይናገርብህ። እግዚአብሔር ትንቢትን ያናግርህ። እግዚአብሔር ቃሉን ያሰብክህ። የቃሉን የጊዜውን መልእክት በኢየሱስ ስም ያናግራችሁ። ጠንቋዮችን የሚገለባብጥ የሙሴ በትር በመጣች ጊዜ እባቦቹን እንደዋጠቻቸው ቀጭን በትር ሆና ገብታ ወፍራም በትር ሆና እንደወጣች
ከአፋችሁ የሚወጣ ሰይፍ የሆነ ቃል ብዙዎችን እንዲውጥ የጥንቆላን ኃይል እንዲያፈርስ በኢየሱስም እንዲያፈርስ መንፈሳዊ ካባ የለበሰውን የትኛውም የጨለማ ኃይል እንዲያፈርስ ቃሉን በሰሙት ሁሉ ላይ የእግዚአብሔር ኃይል እንደመጣ ቃሉን በሰሙት ሁሉ ላይ ሰላምና ረፍት እንደሆነ ባደመጡት ሁሉ ላይ እንደሆነ ልባቸው እንደተነካ ከናንተ አፍ የሚወጣ ይሄ ቃል ይስራ። በኢየሩሳሌም አላቸው፣ በይሁዳ ሁሉ አላቸው፣ በሰማርያ ሁሉ አላቸው፣ እስከ ምድር ዳር ድረስ አላቸው። የኔ ምስክሮች ትሆናላችሁ። ኃይልን ለብሳችሁ ትወጣላችሁ፣ ታወራላችሁ፣ ትናገራላችሁ። ይሄን የትንቢት ቃል ሰጣቸው ኢየሱስ። የማይፈጸም የሚመስል የማይሆን የሚመስል 11 ለሆኑ ሰዎች፣ ፈርተው ቤት ዘግተው ለተቀመጡ ሰዎች፣ ግራ ለተጋቡ ሰዎች እግዚአብሔር ግን ነገን የሚያየው እግዚአብሔር መንፈሱን ሲለቅ ጀግና እንደሚሆኑ የሚያውቀው በመንፈስ ቅዱስ ኃይል እንደሚነሱ የሚያውቀው እግዚአብሔር ያ የትንቢት ቃል እንደሚፈጸም የተረዳው እግዚአብሔር የተናገራቸው ሁሉ እግር አውጥቶ መሄድ ጀመረ። ስለዚህ እንደዚህ ይሆናል። እግዚአብሔር ያላችሁ ሁሉ ይፈጸማል። እግዚአብሔር በእናንተ ውስጥ የተናገረው ሰማያዊ ፕሮግራም ይፈጸማል። አምኜ በኢየሱስም እናገራለሁ፣ ይፈጸማል። እግዚአብሔር ያለሽ ይሆናል። እግዚአብሔር ያለህ ይሆናል። እግዚአብሔር የተናገረ ይሆናል። እስኪ በደንብ አሜን።